South Africa look at what the South Africa, and I'm telling South African government, ladies and gentlemen, if you don't stop the madness by those lazy hooligans who are precipitating nonsense against their fellow Africans, you will have yourself to be blamed. ነቢይ ኮፊ ኦዶሮ በጋና አክራ የሚገኝ ሲሆን ሰሞኑን በደቡብ አፍሪካ በአፍሪካውያን ላይ የሚደርሰውን እንግልትና ሞት አስመልክቶ ለደቡብ አፍሪካው ፕሬዝዳንት ጠንከር ያለ ማስጠንቀቂያ አስተላልፏል። በደቡብ አፍሪካ ውስጥ በሌሎች አፍሪካውያን ላይ የሚፈጸመውን ጥቃት ወይንም የውጭ ዜጎች ጥላቻ በመቃወም ለደቡብ አፍሪካ መንግስትና ለፕሬዝዳንቱ ጠንከር ያለ ማስጠንቀቂያ አስተላልፏል። ዋና ዋና ነጥቦቹ የሚከተሉት ናቸው። የመጀመሪያው ጥቃት ይቁም። በደቡብ አፍሪካ የሚገኙ ሰነፍ ወሮበሎች በሌሎች አፍሪካውያን ላይ የሚፈጽሙትን ጥቃት መንግስት በአስቸኳይ እንዲያስቆም አሳስቧል። ሁለተኛው የአፍሪካ አንድነትና ታሪክ በማለት ደቡብ አፍሪካ በአፓርታይድ ወይንም የዘር መድሎ ወቅት ስትሰቃይ መላው አፍሪካ ከጎኗ እንደነበረ አስታውሱ፣ እንዳትረሱ። እንደ ጋና፣ ናይጄሪያ፣ ዛምቢያ፣ ዚምባብዌና ማላዊ ያሉ ሀገራት ደግሞ አፍሪካውያንን ወይንም ደቡብ አፍሪካውያንን እንደረዱና ፓስፖርትም ጭምር ይሰጡ እንደነበር ተዘነጋችሁ ወይ? ይህንን እንዳትዘነጉ በማለት ጠንከር ያለ ሐሳብ አስተላልፏል። በዚህም ንግግሩ ላይ ማስጠንቀቂያ ብሎ ያስቀመጠው ነገር አለ። መንግስት ይህንን ድርጊት የማያስቆም ከሆነ የደቡብ አፍሪካን ብርሃን እናጠፋለን በማለት ጠንካራ ሐሳቡን ተናግሯል። ይህንን ሲናገር እንደ ኤምቲኤን እና ዲኤስቲቪ ያሉ የደቡብ አፍሪካ ኩባንያዎች በሌሎች የአፍሪካ ሀገራት እንደሚንቀሳቀሱ አስታውሱ። ጥቃቱ ከቀጠለ እነዚህ ኩባንያዎች ዋጋ ይከፍላሉ፣ ወደ ሀገራቸውም ይመለሳሉ። አንድም አፍሪካ ሀገር ላይ እንዳይሰሩ እናደርጋለን ብሏል። ኤምቲኤን እንግዲህ ትልቅ በአፍሪካ ላይ የሚሰራ ቴሌኮም ነው። ዲኤስቲቪም በሁላችንም ዘንድ ይታወቃል። እነዚህ ካምፓኒዎች እንግዲህ የደቡብ አፍሪካ እንደሆኑ ይታወቃል። ነብዩ ይህንን አስመልክቶ ለፕሬዝዳንቱ ጠንከር ያለ ማስጠንቀቂያም አስተላልፏል ማለት ነው። እኛ ደግሞ እንደ ክርስቲያን እንጸልያለን። ተባረኩ።